ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን በአማራ ክልል ከባድ የሆነ ዘመቻ እየተደረገ ነው። ይህ ዘመቻ እንግዲህ በጣም ከፍተኛ የሆነ በአማራ ክልል በንጹሃን ላይ ጉዳት ያስከተለ ነው። ሆን ተብሎ በብልጽግና ኃይል ጉዳት እንዲደርስ ንጹሃኑ እንዲጨፈጨፍ እየተደረገ ነው። ጎጃም ላይ ማለት ነው። ጎጃም ላይ በሰባት አቅጣጫ ነው የገቡት። ነገር ግን 11 ቦታ ላይ በ11 ግንባር ጥቃት ሰንዝሮ ነበር የብልጽግናው እንግዲህ ዘመቻ ማዕበል በሚል። ነገር ግን ይህ ተቀልብሶ የጎጃም ፋኖ በጣም አስደማሚ የሆኑ ድሎችን እየተቀናጀ ነው። ነገር ግን ይህን ቢቀናጅም አንዳንድ ችግሮችም አሉ። ይህ ችግሮች ደግሞ እንግዲህ ምንድነው? ከአማራ ጠላቶች የሚመጡ የአክቲቪስቶች ጫና አሉ። እነዚህ ጫና እንግዲህ መቋቋም በአንድነት እየነበረብን አንድ ያልሆንበት ምክንያት አለ። እንግዲህ ጎጃም፣ ወሎ፣ ጎንደር፣ ሸዋ ተብሎ በአክቲቪስቱ በኩል የተከፋፈለበት እንደ አፋብኃ ተመስርቷል ተብሏል። ነገር ግን እንደ አፋብኃ ደግሞ እርስ በርስ መነጋገር የሌለበት ሁኔታ እየተፈጠረ ነው። ይህ ለምን ሆነ ሲባል እንግዲህ የመሪነት አመራረጥ አንድ መሪ ያለመኖሩ ችግሩ ነው ማለት ነው። ዋናው ችግር አንድ መሪ አለመኖሩ ችግር ፈጥሯል። ይህ በጣም በተጠንቀቅ ሆኖ ህዝቡ መተባበር አለበት። እዚህ ጋር ሚዲያው ያለ ነው። ሚዲያ እንደ እያንዳንዱ የአማራ ሚዲያ የአማራ ትግል ይመለከተኛል የሚል ወደ አንድ ባንድ ቢያንስ ይህ ዘመቻ እስኪጠናቀቅ እንግዲህ ከሰኔ 20 እስከ 30 ነው። ለ10 ቀን ነው ያቀደው። ቢያንስ እስከ ሰኔ 30 መተባበር አለብን። ይህን በአክቲቪስት ከፍተኛ የበላይነት ወስዷል ጠላት። ምክንያቱም የፋኖ ድሎችን እያስመዘገበ ከባባድ ምሽጎችን እየሰበረ ምርኮኛ ያበዛበት ምርኮኛ ሙት ቁስለኛ በጣም የበዛበት ውጊያ ጎጃም ላይ እየተካሄደ ነው። ነገር ግን ይህ ከሚዲያ ማነስ ችግር ከሚዲያ አንድ አለመሆን ችግር እንግዲህ ባለው ልክ በተፈለገው ልክ ሚዲያው ማስተጋባት እና የህዝብን ሞራል መቀስቀስ አልቻለም። ስለዚህ ይሄ በጣም ትንሽ ችግር ሊፈጥር ይችላል። ምክንያቱም ፕሮፓጋንዳዎች እንግዲህ እጅ ሰጡን ላይ ናቸው። ትላንት በአሚኮም በፋናም በኢቢሲም ሲናገሩት የዋሉት እጅ ሰጡን ነው። በመከላከያ የፌስቡክ ፔጅም በቃ በሁሉም ማለት ነው አክቲቪስቶችም እጅ ሰጡ ጽንፈኞች እጅ ሰጡ የሚል ፕሮፓጋንዳ የውሸት ፕሮፓጋንዳ በማልቀቅ ህዝቡን የማደናበር ህዝቡን ተስፋ የማስቆረጥ ወጣቱን የማደናበር መሬት ላይ ያለውን ታጋይ ተስፋ የማስቆረጥ ምክንያቱም እኛ እንደዚህ ምን ሆነው አንድ ባለመሆናችን ምክንያት አንድ ያልሆነው እያሉ ነው የሚፖስቱ። ስለዚህ ከፍተኛ ውድቀት እያመጣ ነው። ከፍተኛ ውድቀት የሞራል ውድቀት እየፈጠረ ነው በህዝቡ ዘንድ። በፋኖ ዘንድ እንግዲህ ለምንድነው አንድ የማይሆኑት? እኛ ለነሱ ስልጣን እኛ መሞት አለብን እንዴት ለአማራ ያስቡም የሚል ተስፋ የመቁረጥ አዝማሚያም አለ። እንግዲህ አንዳንድ በየፌስቡካቸው የሚለቁትን ማየት ነው እንግዲህ አንዳንድ ፋኖች። ነገር ግን ይህ የሚጠበቅ ነው። አንድነት ባልመጣ ቁጥር፣ አንድ መሆን ባልተቻለ ቁጥር፣ አንድ መሪ በሌለ ቁጥር፣ አንድ አታጋይ በሌለ ቁጥር፣ አንድ በሌለ ቁጥር እንግዲህ የአራቱንም የጎጃም ግዛቶች አንድነት የሚፈልግ ፋኖ ጥርጣሬ ውስጥ መግባቱ አይቀርም። ስለዚህ ደግሞ እኛ አንድ እስኪሆኑ አንድ መሪ እስኪመጣ እንግዲህ አንድ አታጋይ እስኪመጣ እስኪስማሙ እና የጎጣቸውን የኔ ካልሆነ ዘመነ ከመራ የኔ ይፈርስብኛል እኔ መምራት አለብኝ የሚል አስተሳሰባቸውን ሚስቶቻቸውንም ያሰራጩታሉ። ሚስቶቻቸው ለምን ባሌ አይመራም
ለምን እንደዚህ ጎጃም ቢያል የሚሉ አሉ። እነዚህ እንግዲህ ወደ አንድ እስኪመጡ ትኩረት መሰጠት አለበት። ትኩረቱ ወደ አንድ እንዲመጡ እኛም የበኩላችን ለማድረግ እንግዲህ መትጋት ሳንሰለች መትጋት ይኖርብናል። ነገር ግን ለመከፋፈል የሚሰሩትን ላይነት ለመውሰድ በሚዲያ ጫና ወደ አመራርነት ለመምጣት የሚሞክሩትን አሁን ተፈራ ሚስቱን ዝም ማሳል አለበት። ሚስቱን ጎጃም ነው እምቢ ያለ ተፈራ ይምራ ሲባል የሚለውን እየተሳደበች የምትውለውን ማስቆም አለበት። ይህንም ጫና ማድረግ አለብን እዚህ ጋር ምክንያቱም የእሱ ኃላፊነት ነው፣ የእሱ ግዴታ ነው። ምክንያቱም ለእሷ ራሱን ሚስጥር አሳልፎ መስጠቱ ችግር ነው። ስለዚህ ይህን ተቋቁመን ማስተካከል ያለባቸው እንዲያስተካክሉ የማድረግ እንግዲህ የኛ ግዴታ ነው። በዚህ ሁኔታ ትግሉን መደገፍ አለብን። አንድ እንዲሆኑ መደገፍ አለብን። አንድ መሆን ግዴታ ነው። ይሄ አማራጭ ምናምን አይደለም፣ ግዴታ ነው። አንድ መሆን አለብን። አሁን ይህ ሁኔታ አንድነት ሳይኖር በቀጠለ ቁጥር ተስፋ ቆራጭ ታጋይ ነው የምናፈረው። ተስፋ ቆራጭ ታጋይ በብር ተገዢ አንድነቱ በረዘመ ቁጥር ብልጽግና ሰርጎ ገብቶ አመራሮችን በብር የመያዝ በቢሊየን ነው የመደቡ። ስለዚህ ይህ ሁኔታ ይፈጠራል። ይህ ሁኔታ ከመፈጠሩ በፊት ደግሞ እኛ አንድ ሆነን አንድነት እንዲመጣ ማድረግ አለብን። መጀመሪያ ሚዲያው አንድ መሆን አለበት። እና አሳየ ደርቤ እና ሞገሴ ባለፈው በጣም አሪፍ እንቅስቃሴ ጀምረው ነበር። አሪፍ እንቅስቃሴ አንድነት ቢፓናል ውይይት ለማድረግ ተቀጣጥረው ነገር ግን በምን እንደሆነ በምን ጉዳይ በምን ችግር እንደሆነ ባላቅም ትተውታል። አሁን ረስተውታል። አሁን በየራሳቸው በየፊናቸው ነው ያሉት። ስለዚህ ይህ ነገር ለምን እንደተቋረጠ እናሳየ መግፋት ነበረባቸው። ይሄን ጉዳይ አሪፍ እንቅስቃሴ ነበር፣ አሪፍ ጅማሩ ነበር፣ አሪፍ ሁኔታ ነበር፣ አሪፍ ተስፋ ሰጪ ነበር በሚዲያው በኩል ይታይ የነበረው። ነገር ግን ለምን እንደተውት ባላቅም እንግዲህ የሞገሴም ዩቲዩብ መዘጋቱ ይታወቃል። ምናልባት በዛ ሊሆን ይችላል የተውት፣ ግን ግልጽ አይደለም። ገፍተውበት ወደ አንድ መምጣቱን እና በአንድ ሆነው ትግሉን መደገፉን ነገር ቢያስቡበት ደስ ይላል። ምክንያቱም ግዴታ ስለሆነ ግዴታችን። በዚህ ሁኔታ አንድ መሆን ግዴታችን ነው፣ አማራጭ አይደለም፣ ግዴታ ስለሆነ ይህን ጉዳይ እንዲገፉበት ማበረታታት ግዴታችን ነው ማለት ነው።